መልከ አብነ ጽጌ ዮሐንስ ጻድቅ በስጋና በአጥንት ስርዓት ለሆነው ጽንሰትህና በሚያስፈራ በአምላክ ፍቃድ ለሆነው ልደትህ ሰላምታ ይገባል። ኑሮህ በበረሃ የሆነ ኤልያስ ዮሐንስ ሆይ ልጅህን የመልክህን ፍቅር አሁን ባስጨነቀው ጊዜ ፍጹም የሆነ የክብር ቃልን ለአንተ ይናገርሃል። ሕሊናን ደስ ለሚያሰኝ ለስም አጠራርህና የንጽህና ዘውድን ለተቀዳጀ ለራስህን ጸጉርን ሰላምታ ይገባል። የትህትና ሥራ ልማድ የሆነ ዮሐንስ ዳዊት ሆይ የልብ ሐዘንተኛ የሆነች ነፍሴን ሰውነቴን ሐዘናን እስከምትረሳ ድረስ ለእርሳ ሰላምና ድህነትን ለምነላት። ደስተኛ ለሆነውና መልኩ ብርሃናዊ የሆነ የሚያበራ የመልአክ መልክህን ለሚመስል ፊትህን ሰላምታ ይገባል። ትምህርትህን ንጋት የሆነ መምህር ዮሐንስ ሆይ በአንተ ትጋት ከሚያስፈራ ከእሳትና ከዴን የመለጡ ብዙዎች ናቸው። በሊቶስጥራ የባህሪ አምላክ የሆነ የክርስቶስ የፍቅር ፊትን ላዩ ለዓይኖችህና ለሽፋሽፍቶችህም ሰላምታ ይገባል። የደብር የኢጎራ ተራራ የሆነልህ አስተማሪ ዮሐንስ ሆይ ከጽኑ መከራ ከጥፋት አድነኝ። መታሰቢያነትህን የተመሰገነ ጸሎትህም ትድረስልኝ። የባህሪ አምላክ በሆነ በሥጋው ቃል አስቀድሞ የተነገረውን የወንጌል ቃል ለሰሙ ጆሮችህን ሰላምታ ይገባል። ከወይን መጠጥና ከእህል የተከለከለ መናኝ ዮሐንስ ሆይ ከፍጹም ጥፋት ዘመን የተነሳ ስለ እኛ በየሰዓቱ ጸልይ። ጸሎትህን ግዳጅ ትፈጽማለችና የድንግልን የልጇን በጥፊ መመታት በአሰቡ ጊዜ በጥፊ መመታትህን ለለመዱ ጉንጮችህን ሰላምታ ይገባል። ልዳ በምትባል ሀገር ኢየሱስ በምስክር እንደሆነው እንደ ጌርግስ ታጋሽ የሆንክ ዮሐንስ ሆይ ልጅህ በደይን በፍዳ ቀን ታጽናናው ዘንድ ፍቀድ። ለእርሱ ሐዘንና ዕዳን ታቅልለት ዘንድ በየጊዜው የሰማይ አምላክህን መዓዛ ላሸተቱ አፍንጫዎችህም ሰላምታ ይገባል። ምንኩስናውን ፍጹም የሆነ አንጦኒዎስ ዮሐንስ ሆይ ልጆችህን በየቀኑና በየወሩ ጠብቃቸው። ላዘነ ልጅ አባት ተስፋው ነውና በማንበብና በመተርጎም ለማመስገን ለተገለጡ ከንፈሮችህን ሰላምታ ይገባል። ጥበብና እውቀትን የተሞላ ጳውሎስ ዮሐንስ ሆይ የእግዚአብሔርን ፍለጋውን የሚከተል እንደ አንተ ማን ነው? የዓለምንስ ፍቅር የናቁ እንደ አንተ ማን ነው? ክብር እየፈለገ የወንጌልን ቃል እንደሚፈጽም በመስተዋል ላስተማረ ለአፍህን ሰላምታ ይገባል። አባት ሆይ በፍቅርህን ወይን የአምላክ ልቦና ተደስተዋልና ስምህን የጠራ መታሰቢያህን ያደረገ ይቅሬታን ያገኝ ይሁን ሲል ተሰማ። በረዶ ለሚመስሉ ጥርሶችህን ስድብን ባለመናገር ለተመሰገነ አንደበትህን ሰላምታ ይገባል። ዮሐንስ ሆይ ከተክለ ሃይማኖት ልጅ ሆነህን ከተሾምህ በኋላ ስለ ሥጋ ፍቅር በካደህ በሰነፎች ልብ ልክ እንደ ሰዶምና እንደ ጎሞራ ሐመድ ይሁን አለ። የዓለም ንግግሮችህን ለናቀ ቃልህና ከደዌ ፈዋሽ ለሆነው ትንፋሽህን ሰላምታ ይገባዋል። ሐዘንተኞች የምትፈውስ ደስተኛ ዮሐንስ ሆይ ቃል ኪዳንህና ረድኤትህንም ፈጽሞ የታመነ በፍርድ ቀን ዴንን አይደለም ከዓለም ጎብኘት ለራቀ ጉሮሮህና የመላእክትን አስኬማ ላሰረ አንገትህን ሰላምታ ይገባዋል። ዋዛ ፈዛዛ የማትወድ መምህር ዮሐንስ ሆይ ልጆችህን ገስጸን ስለ ወርቅና ስለ ብር ፋንታ የነፍስ ተስፋ ጽድቅን እንፈልጋለንና የበደልን ቀንበር ለጣለ ትከሻህና ስለ ክርስቶስ ብሎ ለተገረፈ ጀርባህን ሰላምታ ይገባል። ዮሐንስ ሆይ መጽሐፍን ባስተዋልክ ጊዜ 50 ቁጥር ዘመኖችህን የምድር ዳርቻን በመዞር የጨረስክ ነህ። 50 ዘመንህም ወፍን መሰልክ። በዓለም የብርና የወርቅ ጌጥን ላልፈለጉ የጽድቅ ማረፊያ ለሆነው ብብትህና ደረትህን ሰላምታ ይገባል። ሀገርህን ምስራቅ የሆነልህ መምህር ዮሐንስ ሆይ ከሊቀ ክርስቶስ ቁጣ ሰውረኝ፣ ከወደቀው ከሰይጣን ወጥመድም አድነኝ።
በቀራንዮ እንደተሰቀለው እንደ ኢየሱስ ክርስቶስ ለመጸለይ ለተዘረጉ እጆችህን ሰላምታ ይገባል። በመግባርና በመግዛት ወርቅ ባለጸጋ የሆንክ ዮሐንስ ሆይ ሥጋ ለባሽ ልጅህ ግን በደሉን አብዝተዋልና የአንተ ጸሎት አስተሰርይለት። ሁለት ለሆኑ ወረቶችህን ለክንዶችህን ለማጠፊያህን ለመሃል እጆችህን በየስርዓቱ ሰላምታ ይገባል። ባለ 10 ብር የሆነ ዓለምን የናቀ ዮሐንስ ሆይ እርሱ ምድራዊ ሲሆን ቁጥር ያለውን ዘመንህን ከጠፈር በታች መኖር የቻለ እንደ አንተ ማን ነው? አንተ እንደ ተክለ ሃይማኖት የመልአክ ስራን ሳትሰራ የእሳትን ለዳሰሱ ጣቶችህን ሰላምታ ይገባል። ስንፍናንን የማታውቅ ትጉህ ዮሐንስ ሆይ ስለዚህም ስራህን በመረመረ ጊዜ አንተን ልጄ ዮሐንስ ሆይ እኔን ገረምኸኝ አለ። ከሰው ሁሉ አርአያ ይልቅ መልካቸው ልዩ ለሆነ የእጅህ ጥፍሮችም ሰላምታ ይገባሃል። የዮሐንስ ደቀ መዝሙር የሆንክ ዮሐንስ ሆይ እግዚአብሔር እንደ አንተ የመረጠው የለም፣ በሰማይና በምድርም ከፍ ከፍ ያላደረገው የለም። ከስጋዊ ምግብ ለተከለከለ ሆድህና ከቂም ከበቀል ንጹሕ ለሆነው ልብህን ሰላምታ ይገባል። ትምህርትህ ጣፋጭ የሆነ ጳውሎስ ዮሐንስ ሆይ እንደ አባት ለልጅህ የእጅህን በረከት ዛሬ ስጠው። ኖህ ያፌትንና ሴምን እንደባረካቸው የጠራ ለሆነ ሕሊናህን ለኩላሊቶችህን ዳግመኛም በጌታ ፍቅር እሳት ለተቃጠለ አንጀትህም ሰላምታ ይገባል። ምግባርህን መልካም የሆነልህ ክቡር ዮሐንስ ሆይ ልጆችህን በንጽሕና ወንዝና ውሃ አጥጠበኝ፣ ከበደልም ሁሉ ፈጽመህ አድነኝ። ለዓለም ቤዛ ድህነትን መድህን ክርስቶስ የፍቅር ሀብልን እንደታጠቀ በሀብል ለታጠቀ ወገብህና ለእምብርትህን ሰላምታ ይገባዋል። በምስራቅ ያስተማርክ መምህር ዮሐንስ ሆይ ስጋዊ ሰው የሆነ ልጅህ ከንጽሕና ተራራ የወደቀ ቢሆን የጸሎትህን እጅ በእውነት ያነሳው ጥበበኛ የሆነው ለማርያም ልጅ ለስግደትና በቁመት ለተገዙ ለጫኖችህና ለጉልበቶችህም ሰላምታ ይገባል። መምህር ነህና ሐዋርያ የሆንክ ጳውሎስ ዮሐንስ ሆይ የዓለምን ክፋት ከልቦናዬ ሳታርቅ አንተን ያዩ ዓይኖችህ የተመሰገኑ ናቸው። ፈጣን ለሆነ ቁርጭምጭሚትህና ለእግሮችህን ሰላምታ ይገባል። ለጫማዎችህና ለእግሮችህም ጣቶች ሰላም የሚል ነኝ። ባለትዕግሥትና ባለገድል የሆንክ ኢዮብ ዮሐንስ ሆይ በሰማይ አመሰገኑ፣ የአዳም ልጆችን በአንደበትና በቃል አመሰገኑ። ከሁሉ መልክ ተለይተው መልካቸው በረዶ ለመሰለ የእግር ጥፍሮችህም ሰላምታ ይገባል። የወልድ ፍቃድ ፈጻሚ የሆንክ ጻድቅ ዮሐንስ ሆይ ያለ ጠብና ያለ ጥርጥር የጸለይካት ጸሎት በምታሳፍረው አደባባይ የልጅህን የነፍስ ቤዛ ትሁን። ለቁመትህና ለአማሩ መልክህን ሰላምታ ይገባል። ከድካማ ሥጋ ላልተለየች የነፍስህን መውጣትም ሰላምታ ይገባል። ያለ ቂምና ያለ በቀል የዋህ ዮሐንስ ሆይ የስም አጠራሮችህን ከፍ ያለ ልጆችህ ምዕመናንን ዛሬን ለንግስህን በአንድነት ይገዛሉ። መዓዛው ሲሕን የሚባል ጣፋጭ ሽቱ ለሆነለት ለበድነ ሥጋና በደጋጎች መላእክት እጅ ለሆነው ግንዘትህን ሰላምታ ይገባል። ብዙዎች ጻድቃንን የወለድህ አባት ዮሐንስ ሆይ የገድልህን ዜና ያዘነውን ሰው ያስደስታል። ቃል ኪዳንህን ወይንንም የጠሙትን ያረካል። በጥልቅ ጉድጓድ ውስጥ ለሆነው መቃብርህን ሰላምታ ይገባል። ከሊቀ ወልድ መምጣት በኋላ ለሚሆን ትንሣኤህም ሰላምታ ይገባል። አላፍ ብዙዎችን ልጆችን የወለድ መምህር ዮሐንስ ሆይ ከፍ ያለ የሰማይ ጭፍሮችን ያመሰግኑሃል። ደጎች የሆኑ የአዳም ልጆችን በፍጹም ትጋት ያመሰግኑሃል። ስማ ደብረ ኢጎራ ለምትባል የተለየች ድንኳን ቦታ ለሆነች መቃብርህም ሰላምታ ይገባል። በመቅደስ ውስጥ የካህናት አለቃ የሆነ ዮሐንስ ሆይ ወንጌላዊት የሆነች ሃይማኖትህን በክርስቶስ ፍቅር ጸንታ በደስታ ቦታዋንና ዙሪያዋንን ትምራኝ። ሰዎች ቀድሞ ወደ ነበርክበት ቦታ ሲወስዱ በወደዱ ጊዜ ከጭንቅ ወደ ሰላም ቦታ ለሆነው የሥጋ ፍልሰት
ሰላምታ ይገባል። የሮሜ መምህር የሆንክ ጳውሎስ ዮሐንስ ሆይ በደስታ የዕድሜና የዘመን ጊዜን ስጠኝ፣ በብዙ ፍጻሜ ታምራትህን እናገር ዘንድ ከትግራይና ከበለሳ ክርስቶስ ደም ወደ ቅድስት ኢጎራ ወደ ተባለች የመንዝህ ምድር ለተደረገው የሥጋህን ፍልሰት ሰላምታ ይገባል። ከእናትህ ማፀን ጀምሮ የተመረጥክ ዮሐንስ ሆይ ልጆችህን ከበደልና ከአበሳ መገዛት ነፃ አወጣን፣ ከዓለምም በደልና ከኃጢአት አድነን። ሰላምታዬንና ይህንንም እጅ መንሻ ለመልክህን እስከ መሃል ራስህን ድረስ ያቀረብኩትን ተቀበል። ሃይማኖቴ መብራት የሆነ ጳዚዮን የተባልክ እንቁ ዮሐንስ ሆይ የበዛ በደሌንና አበሳዬን ትደምስስልኝ ዘንድ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በማርያም እማጸናለሁ። የዓለም መምህር የሆንክ ጴጥሮስ ዮሐንስ፣ የሰላም ምንጭ የሆንክ ጳውሎስ ዮሐንስ፣ ስምህን የጣፈጠ ዮሐንስ ሆይ ሰላም ለአንተ ይሁን። ዮሐንስ ሆይ ሰላም ለአንተ ይገባል። ጸጋን የተሞላ ዮሐንስ ሆይ በሥጋዊ ሕይወት እያለ የመብል ሥርዓትን እንደ አንተ የተዋት ማን ነው? ዮሐንስ ሆይ ሰላም ለአንተ ይሁን። ልበ ንጹሕ የሆንክ ዮሐንስ ሆይ ስራህን በጥበብ ዓይንህን በተመለከተ ጊዜ አባት ተክለ ሃይማኖት ሰላም ለአንተ ይሁን አለ። ዮሐንስ ሆይ ሰላም ለአንተ ይሁንና ተክለ ሃይማኖት ስራህን በመረመረ ጊዜ ልጄ ሆይ ዮሐንስ ሆይ ገረምህኝ፣ አስፈራኸኝ አለ። ዮሐንስ ሆይ ሰላም ለአንተ ይሁን። ወደ ደብረ ኢጎራ በመምጣትህ የሊቶስጥራ ሁለተኛ የሆነችው ደብረ ኢጎራ ተደሰተች፣ ስም አጠራርህም ተመሰገነ። ዮሐንስ ሆይ ሰላም ለአንተ ይሁን። አባት ሆይ አባትህ ደብረ ጎድጓድ ገነት ከአድባራት ይልቅ ተከብራለች፣ ያቺ የጸሎት ቤት ናትና። ዮሐንስ ሆይ ሰላም ለአንተ ይሁን። ዮሐንስ ሆይ ቀዳማዊ ሰው በላይ እንደ መላእክት የምስጋና ቃልን ያቀርብ ዘንድ የተሰጠው እንደ አንተ ማንም የለው። ዮሐንስ ሆይ ሰላም ለአንተ ይሁን። ዘመን ዕድሜዎችን ከትጉሃት መላእክት ጋር መኖርህን በጆሮ በሰሙት ጊዜ እጅግ ያስደንቃል። የጌታን ሥራ የፈጸምህ ባለ ብዙ እውቀት የሆነ ዮሐንስ ሆይ የሰላም ለአንተ ይሁን። የጸጎረ መምህር ዮሐንስ ሆይ አባትህን የምትጎረበተው ነህ። ዮሐንስ ሆይ ሰላም ለአንተ ይሁን። የጸሎት ኃይል ከጠላታችን ከሰይጣን ወጥመድ ታድነን ዘንድ አንተን አባትና መጠጊያ አድርጎ ለእኛ የሰጠን እግዚአብሔር ይመስገን። አገልጋይ ዮሐንስ ሆይ ሰላም ለአንተ ይሁን። የታላቋ ገዳም ደብረ ሊባኖስ መምህር ሆነ ስለ አብ ስለ ወልድና ስለ መንፈስ ቅዱስ ስም ብለህ በዚህ መቅደስ ውስጥ ያለን ልጆችህን ጎብኘን። በሥጋና በነፍስ ተቸግረናልና በሰላምና በፍቅር ቃልኛ እናመሰግናለን። ጠቃሚ በረከትን ታድለን ዘንድ የጻድቁ አባታችን አቡነ ዮሐንስ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ አድነን ለዘላለሙ አሜን።